የምትወጁ ሰው ምን እያሰበ ይሆን ብለሽ አስበሽ ታውቂያለሽ? አንቺ የማይነግርሽ የሚደብቅሽ ነገር ግን ስላንቺ የሚያስባቸው ነገሮች ምን ይሆኑ ብለሽ ጠይቀሽ ታውቂያለሽ? ዛሬ 5 እሱ በድብቅ የሚያስባቸው ወይም የማይነግርሽን ነገሮች እነግርሻለሁ። እናም አንዳንዶቹ ሰርፕራይዝ ሊያደርጉሽ ይችላሉ። ቢሆንም ግን ቪዲዮውን በደንብ አዳምጨሽ መጨረሻ ላይ ፍቅረኛሽን በአዲስ መነጽር መመልከት ትጀምሪያለሽ። ሰላም፣ እንዴት ናችሁ? ይሄ ላቭ ክሊኒክ ነው። የፍቅር ጉዳዮችን የምንወያይበትና የምታውቂበት ስለ ፍቅረኛሽ አዳዲስ ነገሮች የምትረጅበት ቻናል ነው። እንደዚህ አይነት ቪዲዮዎች እንዲደርሱሽ ቻናሉን ሰብስክራይብ አድርጊ። የመጀመሪያው ምንድን ነው? አንቺ ከምታስቢው በላይ ጠንካራ እንደሆንሽ ያስባል። ያየዋል ብለሽ ማታስቢውን ጥንካሬሽን፣ ያየዋል ብለሽ ማታስቢውን ከህይወት ጋር እየታገልሽ ያለሽውንና ነገሮችን እንዴት በጥበብ እንደምትይዢና እንደምታሳልፊ ያያል። ጠንካራነትሽን ያደንቃል። ግን አይነግርሽም። ሳይነግርሽ በውስጡ ያስበዋልና አንድ ወንድ እየወደደሽ ራሱ ሲቆይ ከአንቺ ጋር በፍቅረኝነት ሲቆይ ስለአንቺ የሚያደንቃቸው ነገሮች ግን የማይነግርሽ ነገሮች፣ ለአንቺ የማይነግርሽ እሱ የሚያስባቸው ነገሮች አሉና ይሄ እሱ ሳይነግርሽ ከሚያስባቸው ነገሮች ውስጥ አንዱ ነው እና ከሌሎች ሰዎች በሙሉ ለይቶ አንቺ ላይ እምነት የሚኖረው አንቺን የሚያምንሽ እና የሚወድሽም በዚህ ምክንያት ነው። ከምታስቢ በላይ ጠንካራ እንደሆንሽ ያስባል። ለምሳሌ ስራ ቦታ ወይም ተማሪ ከሆንሽ ትምህርት ቤት የሆነ ያጋጠመሽን ከባድ ነገር ወይም በጣም የሚያስጠላ ቀን ትነግሪዋለሽ እና ምንም ነገር አይልሽም። ለአንቺ ምንም ነገር ብሎሽ ላይሆን ይችላል። እንደዚህ ነው እንደዛ ነው ብሎ አስተያየት ሰጥቶሽ ላይሆን ይችላል። ነገር ግን ዝም የሚልሽ ዝም ብሎ አይደለም። ያንን ነገር ሃንድል ያደረግሽበትን መንገድ ስላደነቀው ነው፣ ሪስፔክት ስላደረገው ስላከበረው ነው ያንን ነገር ያሳለፍሽበትን መንገድ እና የተወጣሽበትን መንገድ እና ዝም ሲልሽ ምን እያሰበ ነው ብለሽ አንቺ ግራ ልትጋቢ ትችያለሽ፣ ምንም ነገር ስላላለሽ። ነገር ግን እሱ ኦልሬዲ አድንቆሽ አልፎታል ማለት ነው። ሁለተኛው አንቺን ማጣት ያስፈራዋል። አንቺ ጋር ሲሆን ኖርማል እንደሆነ በቃ ሁሉ ነገር ዝም ብሎ አይነት ጨዋታ ምናምን ቀልድ ሊያበዛ ይችላል። ነገር ግን በውስጡ አንቺን ስለማጣት ያስባል እና ስለሚጠቀማቸው ቃላቶች፣ ስለሚያደርጋቸው ነገሮች የሚጨነቀው አንቺን ማጣት ስለሚፈራ ነው። ከአንቺ ጋር ያለውን ግንኙነት ከአንቺ ጋር ያለውን መተሳሰር እና መተሳሰብ እሱ በአፉ ከሚነግርሽ በላይ ውስጡ በጣም አግዝፎ ይመለከተዋል። ለውስጡ እጅግ በጣም ዋጋ አለው፣ ለአንቺ ከነገረሽ በላይ ለአንቺ ከሚያሳይሽ በላይ ማለት ነው። እና ግን አንቺ ላታቂ ትችያለሽ። ይሄንን ስለ አንቺን ስለማጣት ምን እንደሚያስብ አታቂ። ምናልባትም ምንም አይመስለውም ብለሽ ታስቢ ይሆናል። ምክንያቱም በተለያየ ጊዜ በቀልድ በጨዋታ ማይሆንና ሊያስከፋሽ የሚችል ነገር፣ ለእኔ ቦታ የለውም እንዲህ ሊያስብልሽ የሚችል ነገር ተናግሮ ሊያውቅ ይችላል። ተናግሮሽ ሆኖ ሊሆን ይችላል። ነገር ግን የሚያስበው ግን እንደዛ አይደለም። ስለዚህ አንቺ መመልከት ያለብሽ ምንድን ነው? የሚያደርግልሽን አንዳንድ ነገሮች ነው። አንዳንድ ጊዜ አንዳንድ ወንዶች ልክ እንደ ሕፃን ልጅ አብረሻቸው ስትራመጂ እንኳን መኪና ባለበት መንገድ በኩል ልክ ልጅ ሰው እንደሚጠብቀው መኪና ባለበት በኩል ይሆኑልሻል እና እንደዚህ አይነት ፕሮቴክቲቭ የማይታዩ ነገር ግን አንቺ ለመጠበቅ የሚደረጉ ትልቅ ያልሆኑ ነገሮች ምናምን የምታይ ከሆነ ይህንን ልትረጂ ትችላለሽ ማለት ነው። እስቲ እናንተም ያስተዋላችሁት እንደዚህ አይነት ጥቃቅን ነገሮች ካሉ ኮመንት ላይ አስቀምጡልን። ደስታሽ ለሱ ትልቅ ነገር ነው። ይህን ነገር ላይልሽ ይችላል፣ ግን ስትስቂ ደስ ሲልሽ ኮንፈርት ሲሰማሽ ለሱ በቃ ቀኑ እንደሞላለት ነው የሚያስበው። ሲከፋሽ በጣም ነው የሚጨነቀው። የሚወድሽ ሰው ላያሳይሽ ይችላል፣ ላታቂ ትችያለሽ፣ ግን ያንቺ መከፋት እንደሚያስጨንቀው የሚያስጨንቀው ነገር የለም እና ደጋግሞ ነው የሚያስበው አንቺን ደስተኛ ስለማድረግ። ግን ሁልጊዜ ህይወት እንደፈለግነው አይሆንም፣ እንደተመቸን አይሆንም። ነገር ግን ስላንቺ በደንብ ያስባል ያ ሰው እና ይሄ ትስስራችሁ ያንቺ ደስታ ለሱ ቅድሚያ የሚሰጠው ነገር እንደሆነ ነው የሚያሳውቅሽ ማለት ነው። ባይታይም እንኳን ባይነግርሽም እንኳን ዝም ቢልም እንኳን ማለት ነው።
ከዚህ በፊት አርጎልሽ ያስደሰተሽ ነገር ካለ ወይም ደግሞ ያስደስትሻል ብሎ የሚያስበውን ነገር ወይ ነገርሽውን ነገር ለማድረግ ከመንገዱ ወጥቶ ይሞክርልሻል ያንን ነገር ለማድረግ ላንቺ። አራተኛው ምንድነው? ስለሱ የምታስቢው ነገር ያስጨንቀዋል። ይሄ አራተኛው ነው። አንቺ ጋር ምን አይነት ኢምፕሬሽን፣ ምን አይነት ስሜት፣ ምን አይነት ገጽታ እንደሚፈጥር ማወቅ ይፈልጋል በጣም። ያማልልሽ ይሆን ወይ? ደግ ሆኖ ይታየሽ ይሆን ወይ? የሚታመን ሰው ሆኖ ይታየሽ ይሆን ወይ የሚለው ነገር እሱን በጣም ነው የሚያሳስበው። ምክንያቱም እንደዛ መታየት ይፈልጋል እና ያስጨንቀዋል። ይሄ ነገር ደግሞ ይሄ የሚያስጨንቀው ነገር አንቺ እንዴት ነው የምትረጂው? እሱን የምትሲው ጭንቅላትሽ ውስጥ እንዴት ነው ለአንቺ ምን አይነት ሰው ሆኖ ነው የሚታየሽ የሚለው ነገር ስለሚያስጨንቀው የሚያደርጋቸው ነገሮች ላይ ይታያል። በጣም እላፊ ያስባል፣ እላፊ ይጨናነቃል። ምን ይመስላት ይሆን ብሎ ማለት ነው አንድ ያደረገው ነገር ላይ እና ይህንንም ማስተዋል አለብሽ ማለት ነው። ለትንሽዬ ነገሮች የሚሰጠው ዋጋ እና ደግሞ ራሱን በቃ the best version የሚባለው አለ አይደለ? በቃ እሱ መሆን የሚችለው የእሱ ቤስት ነው ለአንቺ ማሳየት የሚፈልገው ማለት ነው። ምክንያቱም አንቺ ስለሱ የምታስቢው ነገር በጣም ስለሚያሳስበው ነው እንደዛ የሚያደርገው እና ይሄንንም ነገር ካለ ለማወቅ የምትፈልጊው ነገር ነው ማለት ነው። ምን ያስብ ይሆን ብለሽ ከምትያቸው ነገሮች ውስጥ ከማይነግርሽ ነገሮች ውስጥ ይሄም አለበት ማለት ነው። አምስተኛው ምንድነው? ያከብርሻል። ከምታስቢው በላይ ነው የሚያከብርሽ። ከምታስቢው በላይ የምታስቀምጫቸውን ባውንደሪዎች ይከተላል። ከምታስቢው በላይ ህልምሽን ያከብራል፣ ያስባል። ስለ ህልምሽ ያውቃል ምን እንደሆነ የምትፈልጊው እና በቀልድም ቢሆን በማብሸቅም በትረባም አይነት መንገድ ቢሆን ሪስፔክት ያደርግሻል፣ ያከብርሻል። ክብሩን ታይዋለሽ ማለት ነው እና አንቺ ባታዩም እንኳን ጭንቅላት ውስጥ አለ። በቃ ይሄ የማይነግርሽ ነገር ግን ስላንቺ የሚያስበው ነገር ነው። ለአንቺ ክብር አለው። ለአንቺ ክብር ሳይኖረው አብሮሽ አይሆንም። እንደሚያፈቅርሽ እንዲሰማሽ ሊያደርግሽ አይችልም ሳያከብርሽ አንድ ወንድ ማለት ነው እና ፍቅር የሚጎለብተው መከባበር ውስጥ ስለሆነ ታይዋለሽ የሚያፈቅርሽ ወንድ እንደሚያከብርሽ። ግን አይነግርሽም፣ ይሄ ነው ብሎ አይነግርሽም። ከሚያስባቸው ነገር ግን ከማይነግርሽ ነገሮች ውስጥ ይሄም አለበት ማለት ነው እና ምርጫሽን ያከብርልሻል፣ ደስታሽን አብሮ ይደሰትልሻል። የእሱ ህይወት ላይ ተማክራችሁ የሆነ የምትሰጪው ኦፒኒየን ካለሽ፣ የአንቺ ሀሳብ ካለሽ ለሀሳብሽ እጅግ በጣም ክብር ይኖረዋል፣ ቦታ ይኖረዋል ማለት ነው። ስለዚህ እስካሁን ያላቸው ነገሮች 5 በድብቅ የሚያስበው ፍቅረኛሽ ስላንቺ ነገር ግን ላንቺ የማይነግርሽ የማታውቂያቸው ምን እያሰበ ይሆን ብለሽ ስትይ ጭንቅላትሽ ውስጥ ሊመጡልሽ ላይችሉ የሚችሉ ነገሮች ናቸው ማለት ነው እና ላይሉሽ የሚችሉት ነገሮች እነዚህ ናቸው። እነዚህን ነገሮች ወደ ውስጥሽ አስገብተሽ እሱ እንደሚያስበው የምትወጁ ሰው ፍቅረኛሽ እንደሚያስበው ካሰብሽ ይሄ ለሱ ያለሽን ፍቅር የሚጨምር ነገር ነው ማለት ነው። ስለዚህ ልትረጁ ይገባል። ዝም ብሎ የሚያፈቅርሽን ሰው ሳይናገር ሳያወራልሽ ደጋግሞ የሆነ ነገር ሳይል እያፈቀረሽ ያለ ሰው ነው እና ባይልሽም ባይነግርሽም ፍቅረኛሽ ለሱ ትልቅ ቦታ ሊኖርሽ ይገባል። አሁን ካልናቸው 5 ነገሮች ውስጥ እንዲህ ያስብ ይሆን ይሄን ያስበው ይሆን ወይ ብለሽ ታስቢ የነበረው ነገር ካለ ኮሜንት ላይ አስቀምጪልን። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲደርሱሽ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ከወደድሽው ላይክ፣ ለምትወዱት ሰው ወይም ለፍቅረኛሽ ሼር አድርጉት። በቀጣይ ተመሳሳይ ቪዲዮ እስክንገናኝ ሰላም ሁኑልን።